ጋሼ እኔ መተኛትም መስራትም መራመድም አልቻልኩም ምርር ነው ያለ ይሄ ልጅ አንድ ይበሉት እስኪ ተረጋጊ በዚህ ልጅ ነው ምርር ያልሽው ጋሼ ቺዬ መሮኝ ነው ቁም ስቅለኝ አሳየኝ እዩት እስኪ እጄን እግሬን ተጋግጦ እየጣለኝ ወይኔ ውሸት እንዴ ዳዲ እኔ እኮ ለቀልድ ነው እንደዚህ የምጫወተው ደሞ መረረችው አያህ አመረረችው እውነቱን ነው ልጅ አምርሮ አይደለም ሲቀልድ ሲጫወት ነው እያሉኝ ነው ቆይ በሱ በዚህ ህፃን ልጅ ነው በጨዋታውና በቀልዱ እንደዚህ ተማረሽ እንዴ ነችና ጠንፌ ፍግም አርጎ ቢደፋኝም እየቀለደ ነው ሊሉኝ ነው አዎ ህፃን ልጅ እኮ ነው ታዲያ ምን ይሄ ልጅማ አይደለም ልጅ ይመስላል እንጂ እድሜ ጠገብ የጃጅ ሽማግሌ ነው የልጅ ኩፍኝ አንቺ ነሽ ኩፍኝ ትሰምኛለሽ ፌስታልሽን ጠቅልለሽ ከዚህ ቤት ልቅ ብለሽ ውጪ ዳይ ድሮስ ልቀመጥ ነው እንዴ አሁንኑ ደሞዜን ሰርቶ ያሰናብቱኝ በገዛጄ ሲኦል ገብቼ ረር ልበል እንዴ አሬታ ልጅ ታመጣች ነው ይችላል መጣለች ደርሳለች እሺ ካልተሳሳት ያንተ ቴዲ ቤት ነው እንግዲህ ይሄ ቤት አርኪቴክቸር ቴዲ ቤት ነው ይቅርታ ደላላው ልቆም ነው አዎ ደውዬለት እኮ እየጠበቅሽ ነው እንዴ ባቢ መጣለሽ ታወቃት አና ትባላለች ከዚህ በኋላ ምግብ ተብስልኝ እንሷላት አና አባላለሁ አረታው አንተ ልጅ ታው ይሄን ቀልደን ታው ብለን ቢያልከ በቃ ቀልድ ወዳል ይቅርታ ነይ ላሳይሽ በጣም ይቅርታ በጣም ነው እንደነከሰሽ አረ በጣም አይደለም አትጨነቅ ዝም ብዬ እኮ ነው ልጅ አይደል ስንቴ ነገርኩት መሰለሽ እንደዚህ አይነት ቀልድና ጨዋታ ታው ብዬ ሰው ታስደነግጣለህ በስንቴ እንደመከርኩት ሁሌ እንደዚህ እያደረገ ነው እንደሚቀልደው ማለት ነው አጉል ጨዋታ ይወዳል ግን ይክፋት አይደለም ሰው ስለሚወድ በክፋት አትይበትሽ አረ በጭራሽ እንዴ ልጅ አይደል እንዴ ምን ያውቃል ደሞ ታያለሽ እየቆየ ሲል በጣም ይወድሻል አይደል ደስ ይላል እኔም ልጅ ወዳለሁ ወይ እድለኛ ነው አባቢ ታዲያ በጣም በቃ የመኝታ ክፍልሽ ነው አረፍ በይ
ማለት የኔ ማለት ምን ነው ደረገሽ? አልወደሽም እንዴ? ፍቅር አይ ለኔ ክፍል አልበዛም ማለት እኮ ነው። አንድ ነገር ላስጠንቅቅሽ። እኔ ቤት ሁሉም ፍጡር እኮ ነው። ከኔም ከልጄም አንድ አይነት ነው የሚታየው ሁሉም ሰው። እሺ እንደ ሌላ ቤት ራስሽን አሳንሰሽ ማየት ከዛሬ በኋላ ከውስጥሽ አውጪው። አለበለዚያ ግን አንስማማም። እሺ በጣም አመሰግናለሁ። ምስጋና አያስፈልገኝም። ማሽን የፈጠረው ፍጡር የለም። ሁሉም ሰው የሰው ፍጡር ነው። ሁሉም ያዳም ዘር ነው። ስለዚህ ሁሉም ሰው እኩል ነው። አባቴ ልኮኝ ምን አለክ? ቅድም ስላስደነገጥካት ይቅርታ በላት ብሎ ልኮኝ ነው። ለይቅርታ በጣም አመሰግናለሁ ባብዬ። ደግሞ የመጀመሪያ ስለሆነ ነው እንጂ አልደነገጥኩም ነበር። እሺ ባብዬ። እሺ ለጨዋታዬ ከዚህ በኋላ አትደነግጪም? አልደነገጥኩም ባብዬ። ምን ሆነሃል? አባቴ አቅፈህ ይቅርታ በላት ብሎ ነው። ታዲያ ምን ችግር አለው? እና አቅፈኛ። ምን እያደረክ ነው? ምን አረግ? ያው ታውቃለህ፣ ሁለት ስራ እኮ ከባድ ነው። በዚህ ጋር ጥቅልና አለ፣ በዚህ ጋር ደግሞ አርክቴክቸር አለ። ምን እንዳጠራጠረኝ ታውቃለህ? ባለፈው ያዝኳቸው ኬዞች በጣም ውስብስብና በጣም ከባድ ነበሩ። እነሱን ደግሞ ሙሉ ለሙሉ ነው ያሸነፍኩት። አሁን ላይ ደግሞ እጄ ላይ ያሉ ስራዎች በጣም ከባባዶች ናቸው። አሁን ልጅ የሆነ ተንኮል ካላት ብዬ ቁፍ በጣም ነው የምፈራው። እንዴት እንደሆነ ባላውቅም በጣም ነው የጠረጠርኳት። ምን የመሰለች ቆንጆ ልጅ መሰለች።
አዎ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል በጣም። እስኪ ምከረኝ። ፈትናት ማለት ምን አይነት ፈተና? እሺ እየሰማሁ ነው። ባለፈው ከወራት በፊት የገባቸውን ሰራተኛ ነገር የለም? አዎ ፋይል ልትሰርቅ እኮ ነው ትረካ ያመጣችው። ቀድሜ ባነቃባት ኖሮ እኮ ላፕቶፔን አዲስ የሰራኋቸውን ዲዛይኖቼ ሙሉ ለሙሉ እኮ ሰምዶችን ይዛ ልትሄድ ነበር። እኔ አንድ ምክር ልምከርክ። እሺ ምከረኝ እስኪ። ጤነኛቱን ታማሚቱን ምንቱን ለማንኛውም እስቲ ፈትናት። ግን እቺ ታሪክ ያመጣች አትመስለኝም። ቆንጆ ደስ የምትል ልጅ ናት። አየሻል? የሱ ቀልድ እኮ ለእኔም ተረፈ። ሳይሽ እኮ የተቀየርሽ መስሎኝ በጣም ነበር ያደረገጥኩት። እኔ ደግሞ እዚህ ቲቪ እያየሁኝ እኮ እንቅልፍ በዛ ወሰደኝ። ልክ ስነቃ አንተ ደንግጠህ ስትሮጥ እኔ ምን መጣ ብዬ እኮ ደነገጥኩ። በቃ መልካም ቀን። ቁርስ ላቀራርብ እንጂ ቆይ። አይ ዛሬ ይቅርብኝ፣ አርፍጃለሁ። ችሎታ አለኝ። ባቢና ደራ እንግዲህ ችግር ካለ ደውይልኝ፣ ልብሴን ቀይሬ ልውጣ። እሺ እደውላለሁ። እሺ እንግዲህ በነገርከኝ መሰረት ፈተናዬን ጀምሬያለሁ። በምን ጀመርክ? ምን አደረኩ መሰለ? እነዛ ጠላቶቼ የሚፈልጉትን ፋይል እዛው መኝታ ቤቴ ላይ ጥዬ ወጣሁኝ አውቄ። እሷ እዛው እያጸዳች ነበር። አንተ ቆይ ምን ሆነሃል? እንዴት እንደዚህ ታደርጋለህ? ምን አደረኩ? አንተ ራስህ አይደል እንደ ፈትናት ምናምን ያልከኝ? እኔ መች ፋይል አልኩ? አሁን በተዘጋ ፋይል ፈትናት ነው ያልኩ። ወይኔ ተበላ። ለነገሩ እዛ ከዛ ካልወጣችሁ እኮ ምን ታደርጓለች? አታስብ። አንዴ በስልኳ ፎቶ አንስታ ብትልክላቸው። ኖ ስማርት ስልክ የላትም። በጣም እቺ እርገንዷ ስልክ አለች ትንሿ፣ እሷን ነው የምትይዘው። ሰውዬ ተያዝ አትያዝ በምን እርግጠኛ ሆንክ? ደብቃስ ቢሆን ሄሎ ሄኖክ፣ እንዴት ነህ? ደህና ነኝ። ስማኝማ፣ በሌላ ስልክ ስደውልልህ እኮ አታነሳውም። የሆነ ነገር ሳላገኝ አልቀረም። እስኪ ፎቶ አንስቼ እልክልሃለሁ። አይተኸው ቶሎ ደውልልኝ እሺ? በአዲሱ ስልኬ። እሺ
ምን ነው ጋሼ በሰላም ነው? ሰነድ ጠፍቶብኝ ነው። ደውል አያነሱም። በድጋሚም ስደውል ደግሞ ስልኮ ተይዞ ነበረ። ሰባ ቤቱ ያንቺ ስልክ ነው እንዴ? አዎ ስልኩትን ይዩት። ያንቺማ አይደለም። ያንቺን እኮ ሴቭ አድርጌው ነበር። እንዴት ሴቭ አልወጣልኝም ታዲያ? አሃ ይሄን አልነበረም ለካ የሰጠሁት 12 ቤቱ ነው። ይቅርታ። ማለት ሁለት ሲም ነው እንዴ የምትጠቀሚ? አዎ ሁለት ሲም ካርድ ነው። እኔ የምልሽ ሁለት ሲም ካርድ ምን ያደርግልሻል? ሌላ ቢዝነስ አትሰሪም አይደል? አዎ 12 ቤቱ ጠፍቶብኝ ነበረ። ከዛም በኋላ አክስቴ ነበረች ያወጣችልኝ። መልሳ እስክታወጣልኝ ቆየችብኝ። ከዛም በኋላ ነው ሰባ ቤቱን ያዝኩት። እንደዛ ነው እንዴ? አዎ። እና ሰነዱን አይተሻል? መጸዳጃ ቤት ነው ያገኘሁት። እና የት ነው ያለው? ሰነዱን እዛ መሳቢያ ውስጥ ቁም ሳጥን ውስጥ አስቀምጫለሁ። እሺ እኔ የማይገርሙትም ገምቼ ነው። እንዴት ነው? ያው አለ አይደለ ውስጥ በውስጥ ያስቤ ገመትኩ። አይ ጥሩ ገማች ነሽ እንዳልልሽ ካነበብሽው በኋላ ገምተሽ ምን አለበት? አረ ምን ነው ጋሼ እንደዛ ይበሉ። እኔ አላነበብኩትም። እንዴት አላነበብሽው? ሳታነብ እንዴት ደወልሽልኝ? አሃ ከላይማ ዝም ብዬ ገርብ አድርጌዋለሁ፣ ግን ውስጥ ጠልቄ አላነበብኩትም። ለምን? ማንበብ በጣም ነው የምፈራው ጋሼ። በጣም ከልጅነቴ ጀምሮ እንደማንበብ የሚፈራው ነገር። ለምንድን ነው? አምስተኛ ክፍል እያለሁ የሳይንስ መጽሐፍ ላይ ትልቅ እየባው ካየሁ በኋላ እቤት ገብቼም በህልሜ ያንን እባብ አይቼ አፍንጬን ከነከሰኝ በኋላ ማንበብም እባብም በጣም ነው የምፈራው። ጣራሞት ቢመጣ ራሱ እንደሱ አልፈራም። ፈተናውን ከ24 16 ዓመት ታልፋለች። እሺ አራቱ ኤክስ ምንም በተመለከተ ነው። አሌክስ ሁለት ሲም ያላት። ሁለት? ታዲያ ሁለት ሲም ምን ሊያደርግላት ነው? ዋስ ሆኖ ያስገባ ሰው መታወቂያና ስልክ አለ አይደል? የሰጠችኝ ምክንያት ምንም አልተዋጠልኝ። ለዛ ነው በመታወቂያና በስልኩ ትልክልኛለህ። ብራዘር አጣርቶ ይነግረናል። ደግሞ እኮ ፋይሉ ወጥቆ አግኝታው ልትነግረኝ በተደጋጋሚ እየደወለች ነበር። እና አንበበሽ ነው ያወቅሽው ስላት አይ ከላይ ብቻ ነው ያነበብኩት አለች። ይህም ቢሆን ደግሞ ምንም አልተዋጠልኝ በጭራሽ። አዎ ኮፒ አለኝ። ለምን ጠይቀኝ ታዲያ? በጣም ጥሩ ሀሳብ። እንዲህ ይህ ፈተና በቂ አይደለም። ሌላም ከበድ ያለ ፈተና ያስፈልጋታል። ንገረኝ።
ምን አይነት ከበድ ያለ ፈተና? እባክህ ተባቢ እንደዚህ አታድርግ። ወይ ምን ነው በጣም ደበረሽ እንዲቀልዱ? ቀልድ አልደበረኝም። አቀላለድ ግን በጣም እያስጨነቀኝ ነው። በጣም አስጨነቀሽ እንዴ? አዎ ባቢ በጣም እያስጨነቀኝ ነው። ተው እሺ አትጨነቂ ሰርባንት። እንደተለመደው ያው ምን ቅርታ ብዬ እንደ እባብ እጠበጠብብሻለሁ። ኧረ ባቢ ተው። አንተ እኮ ሕፃን ልጅ ነህ እንዴ? ድፍረት! እኔ ሕፃን ልጅ አይደለሁም። እሺ ትልቅ ሰው ነኝ። እሺ ትልቅ ሰው ነህ። ትልቅ ሰው ደግሞ ሰው እንደዚህ አያሰቃይም። ያው ስቃዩ ከከበደሽ ይኸው በሩ ንኪው። ምን እንደወጣልህ ነው እንደዚህ የምታሰቃይ? እና እንድንኖሪ ነው ሞኝ? ንገሪኝ እስቲ። ለምንድን ነው ግን ቆይ እንደወጣልህ የምትፈልገው? በቃ ልጁ ከአቅሜ በላይ የሆነብኝ ነው። ቁም ስቅሌን እያበላኝ እኮ ነው። በቃ እሱ የሚፈልገው እኔ ከቤቱ እንድወጣለት ነው። ለምን እንድትውጭ ማድረግ ፈለገ? ለምን እንደሆነ አላውቅም። ሊነግረኝ አልፈለገም፣ ግን ጠይቄዋለሁ። ለማንኛውም የገባሽበትን ዓላማ ልጁን በጣፋጭም ሆነ በምንም እያታለልሽ አሳኪ። አንተ ልጁን አላየከውም። እንደ ልጅ በከረሜላና በብስኩት የሚታለል አይደለም። እሺ ቆይ ምንድነው ፍላጎትሽ? አልገባኝም። በቃ ስራ ቢቀርብኝስ? እንዴ ቀብድ የሰጠኝንም ብር ደግሞ መልሳለሁ። ይኸውልሽ መመለስ ብሎ ነገር የለም። የተላክሽው ትልቅ ጠበቃ ቤት ነው። ላፕቶፑ ላይ አስፈላጊ ሰነድ አለ። እየተነጋገርነው እኮ ላፕቶፑን አይደለም በወረቀት ያለውን ሰነድ ነው። ይኸውልሽ እኛ የምንፈልገው ሰነድ ላፕቶፑ ላይ እንደሆነ የራሱ ሰው አጣርቶ ነግሮናል። በጭራሽ አይሆንም። የተነጋገርነው እኮ ይሄ አይደለም። አላደርገውም፣ አይሆንም፣ አልችልም። ከመኖርና ካለመኖር ቶሎ መርጠሽ ንገሪኝ። ጊዜ የለኝም፣ ወስኚ። አሎ። አቤት ጓደኛዬ። ምን ነው? ምን ገጠመ? ምን ሌባ እቤት ገብቶ? ታዲያ ምን ነው? ምን ተፈጠረ? ሌባ ገብቶ አዳዲስ የሰራቸው ዲዛይኖቹን ሰነዶቹን በሙሉ ከነ ላፕቶፕ ይዘውት ሄዱ። በጣም ያሳዝናል። እንዳልከው በወረቀት ብቻ ማስቀመጥ አልነበረበትም። ሌላ ቦታ ምንም ኮፒ የለው ነበረው። ላፕቶፑ ቫይረስ ገብቶበት ተፎርምቶበት ነው። እና ምንድን ነው የሚሻለው? እኔ ምን አውቃለሁ ብለሽ ነው? እርግጠኛ ነኝ ውስጥ አዋቂዎች ናቸው የወሰዱበት። ውስጥ አዋቂ ስትል ያው ዲዛይኑ የሚፈልጉ ሰዎች ናቸው እንደዚህ ያሰረቁት፣ ወይም ደግሞ በቅርብ ያሉ ሰዎች ናቸው ያው እንደዚህ የሚያደርጉት። ሌላ ማን ይሆናል ብለሽ ነው? አዎ ሊሆን ይችላል። እሱም ደግሞ ብታይ በጣም ሰነፍ። ስንቴ መከርኩት መሰልሽ? አሪፍ ላፕቶፕ ገዝተህ ፋይሎችን በስነ ስርዓት አስቀምጥ ብዬ ስንቴ እንደነገርኩት ብታይ ስንቴ። የትኛውም ስራ እኮ ፋይል ላይ ትልቅ ጥንቃቄ ይፈልጋል። አንዴ በጣም እንጂ የሆነ ስንት ዓመት ይሄ ላፕቶፕ 4-5 ዓመት ይሆናል። በዚህ ላፕቶፕ ነው የምሰራው። ከተቻለ ሌላውን ቦታ ማስቀመጥ ለጥንቃቄ አይጠቅምም ብለን? ልክ ነሽ።
እኔ ከላፕቶፕ ውጪ ፋይል አላስቀምጥም። ለምን እንደሆነ ግን አላውቅም። ከምርህን? እንደሱ ነው የሚያውቁሽ። ሰምተሽኛል ማለት ነው። ምን? ጋሼ አንቱስ ብለሽ ስትጠሪኝ በጣም የሚያስጠላኝ ደግሞ በጣም የሚያስጠላብሽ። የባቢ እናትና እኔ የተለያየ ነው ባለመስማማት አይደለም። ማለት አልገባኝም። ከመጀመሪያም የተጋባ ነው ሳንስማማ ሳንግባባ ተገደን ነው። ምን አስገደዳችሁ? ከቤዛ ጋር አንድ መዝናኛ ቦታ ተገናኘን፣ ተግባባን። በሌላኛው ቀንም እንደዛው ተገናኘንና ሰክረን አብረን አደርን። ከዛን ደጋግመን አብረን አደርን። በአጋጣሚ አረገዘች። ከዛ አባቷን በተከበርኩበት ሰፈር ድቃላ ይዘሽ መጣሽ ብለው በጣም ሲያስጨንቋት ተገደን የተጋባ ነው። በጣም ይከብዳል። እሺ። ከሰርጉ ማግስት በኋላ ባቢ ተወለደ። ከዛን ጊዜ ጀምሮ አንድም ቀን ተስማምተንም ተግባብተንም አናውቅም። አረ ምን እያልክ ነው? አልገባኝም። ልክ ነሽ። የኔና እሷ ነገር ለማንም አይገባ። ማን ነው? ስለ እሷ ሳወራ አልደወለችም መሰለሽ? ምን? ባለቤቴ አይደለችም፣ የልጄ እናት ናት። እና ታዲያ አንስተህ ካውራታ? እኔ አላወራትም። ምደውለውም እኔን ለማውራት አይደለም። እና ማንን ለማውራት ነው? እኔ ደህና ነኝ። አንቺ ደህና ነሽ? እኔ ካንተ ሀሳብና ናፍቆት በስተቀር በጣም ደህና ነኝ። አትመጪም እንዴ? ናፍቀሽኛል። እኔ ራሱ እንዴት እንደናፈቀኝ። ውይ የኔ ልጅ። መች ትመጫለሽ? ሰሞኑን እመጣለሁ። ምን ነው ችግር አለ እንዴ? ይሄ ኮተታም አባት ምን አደረገ? ሰራተኛዋ ምን? ያኔ ስትተዋወቁ አብራችሁ ስታድሩ ተዋውቃችሁ ተግባብታችሁ አልነበረም እንዴ? አይመስሎን ነው እንጂ አይደለም። እንዴት? ያው ያኔ በስካር ስሜት ለጊዜያዊ ስሜታችን አብረን እናድር ነበር። እንዴት ይሄ ሊሆን ይችላል? ማታ እንደዛ በደስታ አድረን ከስካራችን ስንወጣ ግን ምንም ተነጋግረን አናውቅም። ሲነጋ ምንም ነገር። እንዴት አትነጋገሩ? እኔ ተኝቼ እሷ ቀድማኝ ከተነሳች ጥላኝ ነው የምትሄደው። እኔም ደግሞ ቀድሜ ከተነሳኝ እንደዛው ጥያት ነው የምሄደው። ቻው እንኳን እንባባል። ይሄ ማይታመን ታሪክ ነው። እሺ ስልክ ትደውላችሁ ማታውቁ? ስልክም ተለውጠን አናውቅም። አንድም ቀን ደግሞ ተቀጣጥረን አናውቅም። እዛው ጭፈራ ቤት እንገናኛለን፣ እዛው እናድራለን፣ ሲነጋ መለያየት። እሺ ከተጋባችሁ ከወለዳችሁ በኋላ የማትስማሙበት ምክንያት ምንድነው? ቅናት አለባት። ጭቅጭቅ ስትወድ የቅናት ዛር አለባት። እኔ በጣም ብዙ ዋጋ አስከፍለኛለች። በጣም ብዙ። ቅናት በጣም መጥፎ ነገር ነው። የብዙ ፍቅረኞችን የብዙ ባልና ሚስቶችን ህይወት ያጠፋው እሱ ነው። አዎ ቤዛ በጣም ጨካኝ ሴት ናት። በጣም ብዙ ጊዜ በስለት ልትወጋኝ ሞክራ ታውቃለች። በስመ አብ ወልድ። እውነትህን ነው? አዎ ከሞት ተርፌያለሁ። በፍጥነት ባንን ላይ ኖሮ እስካሁን በህይወት አልቆይም ነበር። በአባቷና በወንድሞቿ በጣም ብዙ ድብደባ ደርሶብኝ ያውቃል። በጣም ብዙ ጊዜ። ያው በፈጣሪ እርዳታ የልጅ አምላክ አተረፈኝ እንጂ በጣም ብዙ ጊዜ ነው የሞከሩት። ቤተሰቦቿ ይሄን ሁሉ ነገር የሚያደርጉት ቆይ ለምንድን ነው? ልጄን ሊወስዱት ያደረጉት ሙከራ ምንም አልተሳካላቸው። በጉልበት ወስደውት ነበር። በህግ ግን እኔ ያሸነፍኳቸው። ቆይ እንዴት አሸነፍክ? አእምሮ በሽተኛ ስለሆነች
እሱን ማስረጃ ላይ አቅርቤ እኔ አሸነፍኳት። እውነት ግን የአእምሮ ታማሚ ነች ወይስ? አይ አሁን አይደለም የሚጀምሩት፣ ከቀድም ጀምሮ ሲያወሩ ነበር። ምን እስካሁን ቁጭ ብለው እያወሩ ነው ማለት ነው? በጣም እያወሩ ነው ተቀምጠው። ይሄ የተማረ ደደብ ለመሆኑ ተራርቀው ነው ተቀራርበው የተቀመጡት? ቅድም ተራርቀው ነበር፣ አሁን ግን ተቀራርበዋል። ምን? ይህ ወራዳ ውርደታም የገረድ እንጀራ እናት ለልጄ? ማሚ ሰራተኛ እኮ ናት። ይቺ ያልተሟሸች ጀበና የመሰለች ጌጤ ነው አይደል? አይ እሷ እንኳን አይደለችም። እሷን አሰቃያትና እንድትሄድ አድርጋት ብለሽኛል ነበር። አው እና አረከው? አው እሷ ሄዳለች። ይቺ አዲሷ ነች። ጭራሽ እንደ ካልሲ ሲቀያየራችሁ ዝም ልትል ልጄ? አይ ዝም ብዬ አላየኋትም፣ በተንኮል እያሰቃየዋል። እሰይ የኔ ልጅ በደንብ አሰቃያት። እዛ ቤትማ ማንም ሴት እንዲኖር አልፈልግም። እኔ ያለሁልሽ እናቴ። ለመሆኑ ደግሞ ይቺ ምን አይነት ሴት ናት? ደግሞ ቆንጆ ነች፣ ደስ ትላለች። ጭራሽ ቆንጆ ቀጠረ? ባቢ ልጄ እየተከታተልክ ስራዬን ስጨርስ እመጣለሁ፣ ትነግረኛለሽ። እሺ? እሺ እሺ፣ ቻው። ምን ነው የጉልበተኛ የሆነ ልጅ ስልኩን አልሰጥ ብሎሽ ነው እንደ ቆየሽ? አይ ኧረ እንደዛ አይደለም። ታዲያ ምን ነው ቆየሽ? እየተጫወተበት ያው ቀልዱን ታውቂያለሽ? አዎ ቀልዱንማ አውቀዋለሁ። የሚገርምሽ ከዚህ በፊት ቢያንስ ከ7 እስከ 12 ምናምን የሚሆኑ ሰራተኞች በሱ ምክንያት ወጥተዋል። በባቢ ምክንያት? አዎ የባቢን ቀልድ ያላወቁ ሰዎች ክፉ ነው ተንኮለኛ ነው እያሉ ብዙዎቻቸው ወጥተው ሄደዋል። ቆይ ግን ባቢ ክፉ ነው እንዴ? ተንኮለኛ ነው እንዴ? ኧረ ልክ አይደለም። መቼስ ባቢን እያየሽ ነው። ክፉ ልጅ? ኧረ ክፉ አይደለም። አይ ባቢ መጥፎ ልጅ ነው። በጭራሽ መጥፎ ልጅ አይደለም። ባቢ ተንኮለኛ ነው። በጣም ተንኮል ያውቃል። ኧረ ምን እያልክ ነው? እሱ ተንኮል አያውቅም፣ አስቦም የሚያውቅ ይመስላል። እውነት አንቺ የተለየሽ ሴት ነሽ። የልጅን ጸባይ በአንድ ሳምንት ውስጥ አውቀሽዋል። አመሰግናለሁ። ኧረ ምስጋና ያስፈልግ። እርግጠኛ ነኝ እንደ ሌሎቹ በሱ ጨዋታና በሱ ቀልድ ተማርሽ አትጅም ብዬ ተስፋ አደርጋለሁ። እስካሁን ለማንም ተናግሬ የማላውቀው ለልጄ ስል በውስጥ ያምቄ ያስኩትን ነገር ስለ ቤዛ ልንገርሽ። ፈቃደኛ ነሽ? እንዴ ኧረ ንገሪኝ፣ ደስ ይለኛል። ለእናቴና ለአባቴ አንድ ብቸኛ ልጅ ነኝ። እናቴ ያለ አባት ነው ያሳደገች። የሰው ቤት እንጀራ እየጋገረች ለፍታ አስተማረች። እኔም ትምህርቴን ዩኒቨርሲቲ ገብቼ ጨረስኩ። ከዛ ስራ ከያዝኩ በኋላ እናቴን ለማኖር አዲስ አበባ ይዤት መጣሁ። የልብ ህመም በሽታ ቢኖርባትም እያሳከምኳት እየተሻላት ቀን በቀን ለውጥ እየኖረት መጣች። በወቅቱ የቤዛ ቤተሰቦች ባደረሱብኝ ድብደባ በደም ተጨማልቄ ወድቄ አይታኝ እናቴ ህይወት አለፈ።
ምን ተንኮል ስራ አባት? አረ ተንኮሌን አለኝ። የት ሄድክ? ቆይ በእናትህ ልለምን። ተንኮሌ ከች በልኝ። መጣ ተንኮሌ መጣ። የስ ተለያያችሁ በኋላስ ትንሽ እንኳን ሰላም አልፈጠራችሁ? አይ ሀና፣ ቤዛ ሰላም የምትፈልግ ሴት አይደለችም። ጦርነት ብቻ የምታስብ ሴት ናት። እየመጣችሁ ትበጠብጣችኋለሽ ማለት ነው? አዎ፣ ከተለያየም በኋላ ከአንድ ሁለት ሴቶች ጋር ሪሌሽን ጀምሬ ነበር፣ ግን ከሁለቱም ጋር ለያየች። በጣም ከባድ ሴት ነች። እኔ ደግሞ የእሷ ተቃራኒ ነኝ። ፍቅር፣ ደስታ በጣም ያስደስተኛል። የፍቅርና የደስታ ልብ እንጂ የጥላቻ ልብ የለኝም። ይሄ እኮ በጣም መታደል ነው። ሞኝነቴ ግን በጣም ብዙ ጊዜ ጎቶኛል። እንዴት? ከቀረብኩና ከወደድኩ በኋላ ምንም ነገር አልደብቅም። መለወጥ ቀላል አይደለም። ምክንያቱም ከፈጣሪ የተሰጠን የፍቅርና የደግነት ልብ ወደ ክፋትና ወደ ተንኮል መቀየር አትችልም። እና ምንም አላስመስልም። ይሄ ነገሬ ደግሞ በጣም ብዙ ሰዎች ተጠቅመውብኝ ጎቶኝ ያውቃሉ። ልቤን ሰብሮኛል። ምንም መለወጥ አልቻልኩም። ታዲያ እስከ መቼ ነው ሰዎችን በቀረብኩና ባፈቀርኩ ቁጥር እስከ መቼ ነው የምጎዳው? ለአንተ ያላትን አዛኝና ልበ ጠጋኝ እስክታገኝ እየወጣሁ ነው እንዳትለኝ ብቻ። አዎ ዛሬ እንኳን ሰዓት የለኝም። ከጓደኛዬ ጋር ቀጠሮ አለኝ። ልወጣ ነው። እባክህ አቀልድ። ምን ነው እንዴ? በል ተቀመጥ። የምን መሄድ ነው? ቀልደኛ። ጓደኛዬ እየጠበቀኝ ነው። አልቆይም። አትሄድም አልኩህ እኮ። ቁርስ ሳትበላ አትሄድም። ና ተቀመጥ። አመሰግናለሁ። ከጓደኛዬ ጋር እበላለሁ። ምስጋና አያስፈልገኝም። ለምሳ ትደርሳለህ ገና? እሺ እደርሳለሁ። እሺ መኝታ ቤት ውስጥ ቆልፈከው? አይ አልቆልፈውም። ለምን አትቆልፈው? ማታ ተነጋግረን እሺ ብለኛል ነበር። በቃ ቁልፉም እዛው ላይ ነው ያለው። ቆልፊው። አይ እኔ አልፈልግም። ቆልፍና ሂድ። እኔ እንዳናንዳታው ሰዓት አልፈልግም።
እንዴት? ለምሳሌ ልጅን የመሰለ መተኪያ የሌለው ነገር ሰጥቼሽ መተካት ለምንችል ቁሳቁስ ነገር ምን ያሳስባል? ደህና ነኝ። እኔማ ያንተን ምክር ለመተግበር አስቤ ሀሳቤን ቀየርኩ። ማታም ያወራነውን እየሰማች ነበረ፣ ግን በቃ ሀሳቤን ቀየርኩ። አንተ ሰውዬ ምን እያሰብክ ነው? አልገባኝም። አረ ምንም እያሰብኩ አይደለም። እንዴ ለምን? አንተም ብትሆን ልጅቷን ብታየት መጠራጠራችን ስህተት ነው ትል ነበር። አይደለም ዛሬ በስንት ጊዜ መሰለ ቁርስ የበላሁት። ቁርስ ስላበላችሁ ነው እንደዚህ ፈንጠዝያው? ኖ እሱ ብቻ አይደለም። ከእናቴ ቀጥሎ ምግብ ያጎረሰችኝ የመጀመሪያ ሴት እሷ ናት። አንተ ሰውዬ እቺ ልጅ ወዳታል እንዴ? እኔ አላውቅም፣ የምር አላውቅም። ወድጃታለሁ እንዴ? እሺ በቃ እናወራለን። እሺ እደውልልሃለሁ። እሺ ይህ ስሜት ተሰምቶኝ አያውቅም። ወድጃታለሁ። እሷስ ወዳኛለች? አልወደደችኝም? አይ ባትወደኝማ አታስብልኝም ነበር፣ ደግሞ አስመኝም ነበር። አይ ወዳኛለች በቃ። እንደ እናቴ እኮ ነው የምታስብልኝ። ፈጣሪ በእሷ ላይ ክሰኝ ልኮልኝ ይሆን እንዴ? እሷም እኮ ብላ ነበረ ያኔ ፈጣሪ ላንተ ያላትን ልብህን የምትጠገን እስክታገኝ ነው ያለችኝ። እውነቷን ነው ማለት ነው። በቃ ፈጣሪ የሰጠኝን እገፋበታለሁ እንጂ የምር ያለ የዋና አሳዛኝ እንደሆነች ያወቅኩት ስለራሴ ታሪክ እየነገርኳት ሳለቅስ እሷ ማለቀሰች። ሰውዬ ያለቀሰው ሁሉ አዛኝ አይደለም። አልተመኘው። የምር ልጅቷን ብታየት ኖሮ አንተም ልክ ነህ ትለኝ ነበር። አዝዣለሁ። ና እንብላ፣ ልቁንስ እናወራለን በደንብ። አይ አልመጣም አባቴ። አሁን ቢሮ ገብቼ ወጥቼ ወደ ቤት እየገባው ነው። ምን አታረገውም? ያለመደብህን። ቆይ አንተ እየቀለድክ ነው እንዴ? አይ አረው አሁን ወደ ቤት ሄጄ በረጋ ቆሜያለሁ። አዎ ብላ አትጠብቀኝ። አረ እየቀለድኩ አይደለም። ካሁን በኋላ አብረን እንሰራለን እንጂ አብረን አንበላ። ቻው ጓዴ። ቻው። ምን ነው ዛሬ ሰላምታም የለም እንዴ? ደስታው እኮ ሰላምታ ይነጣፋ። ከምርህ?
በጣም ቆየሁ እኮ። እንዴት አወቅሽ ግን ቡና እንደምወድ? እንደምትወድ አላወኩም። እኔ ስለምወድ አጠላም ብዬ አስቤ ነው። በጣም ይገርማል። በፊት እናቴ ከትምህርት ቤት ስመጣ እንደዚህ አዘጋጅታ ነበር የምትጠብቀኝ። ከዛም ቡና አብረን እንጠጣ ነበር። የሚገርም መመሳሰል ነው። በጣም ከረጅም ዓመት በኋላ ስላየሁኝ በጣም ነው ደስ ያለኝ። አመሰግናለሁ። ምስጋና አልፈልግም። አንተ ደስ ስላለ ብቻ ደስ ብሎኛል። እጅሽን ምን ሆነሽ ነው? አይ ደረጃውን እኮ ስወጣ አደናቅፎኝ ወድቄ ነው። በጣም ተጎዳሽ እንዴ? አይ ብዙም አይደለም። እንዴ እግርሽንስ? ያው ደረጃውን ስወጣ እኮ አንድ ላይ ጎርቶኝ ነው ትንሽ። እሺ ዋናው መትረፍሽ ነው። ግን እርግጠኛ ነሽ? አዎ እንዴ ምን አስደበቀኝ? ግን እርግጠኛ ነሽ ደረጃውን ነው ያደናቀፈሽ? አዎ እንዴ ምን አስደበቀኝ? እሺ ራስሽን ጠብቂ። እሺ እሺ ተነስ። ምግብ እንብላ። ኧረ ትንሽ እንጫወት። አይ ምግብ እንብላና ከዛ በኋላ እንጫወታለን። አይ ትንሽ ኧረ በእናትህ እንዲልና እንዲህ ሰርቀው ይሱበታል። አይ ድቡሳ እኮ ቆይ አንድ ኳሱን መቼልኝ። አይ እሱ እንኳን አይደለም። ይሄ ትንሹ ታናሽ አመመሽ ምን ሆነክ ነው? ላፕቶፕን ያደረኩበት አጣ። እኔ በቃ የጠፋ መስሎኝ ነበር። ምንድነው እየሆንኩ ያለሁት? ወይኔ ጉዴ! ተሳምኩለት እኮ።
ባልሸነፍለትማ አልሳምለትም። ተሸንፌለታለሁ። አይ አልተሸነፍኩለትም። ምንድነው የተምታታብኝ? ወይኔ ፈጣሪ ሆይ። እባካችሁ እሺ በሉኝ። በቃ እኔ ይሄን ምስኪን ሰው መስረቅ አልችልም። አቃተኝ። በቃ ከአቅሜ በላይ ሆኗል። አንቺ ደደብ ገንዘብ ተከፍሎሽ ነው የገባሽው። አንለቅሽም፣ እንገልሻለን። ለገንዘብ ብዬ ይሄን ሰውዬ ከምከደው በቃ እኔ ገንዘባችሁ ልመልስላችሁ። በቃ በፈጠራችሁ ታውኝ። ገንዘቡንም ትመልሻለሽ፣ አንቺም ትሞቻለሽ፣ እሱንም እንገለዋለን። ለምን ቆይ አትረዱኝም? አስቤበት አይደለም። ሳላስበው ነገሮች ባላሰብኩት መንገድ ከጠበቅኩት ውጭ ሆኑ። በቃ እባካችሁ ተረዱኝ። አንረዳሽም። ገንዘባችንንም አዘጋጂ፣ አንቺም እሱም ለመሞት ተዘጋጁ። በቃ ያለኝ አማራጭ ይሄን ቤት ለቅቄ መሄድ ነው። እዚህ ከቆየ እሱን ይፈልጋል። ማዘንነት ከዚህ ማሰብ ይሄው ተዘጋጅቼልሃለሁ። በል ግደለኛ፣ ግደለኝ። ትሰምኛለሽ? አንቺም ብቻ አይደለም እሱንም ገለዋለሁ። ፈሪ ነህ? እሺ ትሰማኛለህ? እኔን ገለህ ነው እሺ ወደሱ መሄድ የምችለው። መጀመሪያ ግን እኔን ግደለኝ። እንዳልገባሽ አውቃለሁ። እዚህ ቤት ስትቀጠሪ ሆን ብለን ከጆኒ ጋር ተነጋግረን ያደረግነው። አልገባኝም። ምንድን ነው የምትለው? ያኔ ገና ጆኒ ሰራተኛ የሚል ሲለኝ ጠራሁትና መጣ። እስካሁን ሰራተኞቼ አንደኛ ከልጄ ጋር ተስማሙ፣ ሁለተኛው ደግሞ ቤዛ በድብቅ ያላከቻቸው ናቸው። ሶስተኛው ደግሞ በስራ ምክንያት ከኔ ጋር የተጋጩ ሰዎች ፋይልን ለማሰረቅ የላኳቸው ናቸው። እችኛዋ በጣም ጥሩ ጸባይ ያላትና መልካም ልጅ ነች። ማን እኔ ማንንም አላለም። አንድ ፈተና እንፈተናት ይቻላል? ምን አይነት ፈተና? ያው እውነተኛ የሀሳብ ለውጥ። አንቺ ግን እሱን ከምገል እኔ ግደልኝ ብለሽ ራስሽን አሳልፈሽ ሰጠሽ። በጣም ከአቅሜ በላይ ሆነሽ። በሉሽ በቃ ለማንኛውም ደህና ደሩ። ስላመንከኝ ብቻ አይደለም እዚህ ቆየሁት። እና ሌላ ምንድን ነው? እኔ እንጃ አላውቅም። ልክ እንዳየሁ ነው የተለየ ስሜት የተሰማኝ። በዛ ላይ ደግሞ
ታሪክን ስትነግረኝ ከኔ ጋር ተመሳሰለብኝ። እውነትሽን ነው? እኔ አላምንም። እንዴ ለምን ደግሞ አታምነኝ? እኔም ተመሳሳይ አይነት ስሜት ነው የሚሰማኝ። እየቀለድክ ነው አይደል? በጭራሽ እየቀለድኩ አይደለም። በጣም አመሰግናለሁ። አንቺ በጣም ትለይሽ ስለሽ በጣም እንደምወድሽና ውስጤ እንደገባሽ ነው የምንቀበልሽ። አይ አለቃ ታክሲ ይሻላል። እንደውም ይሄን ሁሉ ቀሚስ ለብሽና ምሳሌ ባይ ነው። እሺ ውሃ ውስጥ ነው ገባብኝ አልሽ? አዎ ሻወር ቤት እየታጠብኩኝ ነበርና እዛው ለብሷለሁ ብዬ ወድቆብኝ በሰበሰ። በቃ ይበቃሻል አና፣ እስካሁን ያውሽሽኝ ይበቃል። ማረም እኮ ሲበዛ ይመራል። እንዴ ምን ዋሻውኝ? እውነቴን እኮ ነው አና፣ ሁሉም ነገር አውቃለሁ። ሳላውቅ ቀርቼ አይደለም ዝም ያልኩት፣ ወይም ደግሞ አንቺ በነገርሽኝ አምኜ አይደለም ዝም ያልኩት። ምን ባቢ ቁም ስቅልሽን እንደሚያሳይ ይሻላል። ጻልፎ ጥሎሽ ደረጃ እንደናክፈኝ አልሽ። ድንጋይ ደግሞ ኳስ አስመስሎ መጥቶሽ ደረጃ መጥቶኝ ነው አልሽ። በኳስ አይንሽን መጥቶሽ ደግሞ እንደዚህ አይንሽ ምን ሆነሽ ነው ስልሽ ሌላ ምክንያት ነገርሽ። እያመመሽ ዝም ትያለሽ። ዋሽው እንዴ? አልተሳሳትኩም፣ ልክ ነህ። ያው ግን የደበኩ ክፋትን አስቤ ባይሆንም ክፋት ብታስቢ ማመች ውስጥ የተገቢ ነበር። እኔም አውቅ ነበር ልጄ እየቀለደ ነው ቀልዱ ነው ሲል ነበረው። ብዙዎቹ ሸሽተውኝ ሄደዋል። አንቺ ግን የተለየሽ ሴት ነሽ። እናቱ እንኳን በዚህ ልክ አትታገሰው። እኔም ካሁን በኋላ እናቱ መሆን እፈልጋለሁ፣ ግን እሱ የሚፈልግ አይመስለኝም። እስኪ እኔ መሆን እፈልጋለሁ። ማሚ ቶሎ ነይ። በቃ አንቺ ቶሎ ካልመጣሽ እኔ እጠፋለሁ። በቃ ምንድነው የምትለው ልጄ? ለምንድነው የምትጠፋብኝ? እጠፋለሁ በቃ።
ያቺ ሰርባንት የሆነች ከመጣች ጀምሮ አባቢ ረስቶኛል። ምን? እሷ ከመጣች ስትል በጣም ተቀራርበዋል ማለት ነው? አው ቀሚስ ገዛላት። ከዛ ቀሚሱን ልታረገው ልትል ስትል እኔ ውሃ ረኩበት። ከዛ በሰበሰ። እሱም እሷም ተናደዱ። ሰየኔ ጀግና አሲድ ነበር መድፋት። ሌላስ ምን አየ? ሌላ ደግሞ ሲያቅፋት ሲተቃቀፉ ምናምን አይቻል። ምን መሰለሽ አና ባቢ አንቺን ብቻ አይደለም የሚጠላው እዚህ ቤት የሚገቡ ሴቶችን ሁሉ የሚጠላው። ባቢ በፊት በጣም ሰው ወደን ነበር፣ ግን ከሆነ ጊዜ በኋላ ክፉ ሆነ፣ ተንኮለኛ ሆነ። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ቴዲ አንድ ነገር ብነግርህ ይላል። አረ ለምን ነገር ምንድነው? ባቢ በራሱ ሀሳብና ተነሳሽነት አይደለም እዚህ ቤት የሚመጡትን ሰራተኞች በተንኮል የሚያባራቸው። እና ምን ሀሳብ? ሴቶቹ ተማረው ከቤት እንዲወጡ ባቢን የምትመክረው እናቱ ነች። ባቢ ከእናት ጋር ያወራውን ትነግረኛለህ ወይስ አትነግረኝም? እውነቱን ነገርኩህ እኮ በቃ ነው። ጥሩ ይህን ድምፅ አዳምጥ። ከመጣች ጀምሮ አባቢ ረስቶኝ። ምን? እሷ ከመጣች እኔ ለአንተ ስል ያልሆንኩት የለም። የእናትህን ምክር እየሰማህ አሳራዬን አበላኸኝ። አንተ ልጅ አይደለህም። ተንኮለኛም ሁን ምንም ሁን ግድ የለኝም። አንተ የማትረባ እገልሃለሁ። አይዞህ በቃ አታልቅስ። ከአሁን በኋላ አይመታም። እሺ? ኧረ እባክሽ መጥቶ እኮ ይመታኛል። አይመታም። እኔ ያለሁልህ። እኔን እንደፈለገ ይመታኛል እንጂ አንተን አይነካም። እሺ ባብዬ? በጣም ፈርቻለሁ። እናቱ ጋር ሂድ ከቤት ይውጣ ብሏል። ዝም በለው። ምን አገባው እሱ? አንተ ትፈልጋለህ እንዴ እናትህ ጋር መሄድ? አይ አልፈልግም። አባቴ ጋር ይሻለኛል። ለምን? እናትህን አትወዳትም እንዴ? እወዳታለሁ በጣም። እና ለምን አልሄድም ትላለህ? እሷ ስራ ስትሄድ አክስቴ ጋር አስቀምጣኝ ነው የምትሄደው። ለሳምንት አትመጣም። እሷ ደግሞ ምንም ሳላጠፋ ትቆነጥጠኛለች። አልወዳትም። በቃ አትጨነቅ፣ አትሄድም። እሺ? አባቴ ጋር ይሻለኛል። ንገሪው በእናትሽ። እንዳይመታ እንዳትሄድ እኔ እለምነዋለሁ። አንተ ግን አንድ ነገር ቃል ገባልኝ። እሺ
ካሁን በኋላ እናት የምትልህን ላሰማ፣ ተንኮል ላሰራ፣ ጥሩ ልጅ እንደምትሆን ቃል ገባለሁ። እገባልሽ። እውነት? አዎ። አና በቃ ይህን ልጅ ወደ እናቱ ሂድ። እስካሁን የተሰቃዩት ይበቃኛል። ኧረ ተው ቴዲ፣ በኋላ እኮ እሱ መሄድ አንተን ሊቆጭ ይችላል። ደግሞ ከዚህ በኋላ የኔና ያንተን ጥሩ ምክር እንጂ የማንንም መጥፎ ምክር እንደማይሰማ ቃል ገብቶልኛል። ሺህ ጊዜ ቃል ይግባ። አልፈልግም። ካሁን በኋላ ልጅ አይደለም። በቃ ቴዲ ተው እባክህ፣ እንደዚህ አትሆን። እኔ እኮ ለሱ ስል ያላየሁት መከራ የለም። እሱ እንዳይበሳቀልና እሱ እንዳይጨናነቅ ያላየሁት መከራ የለም። እሱ ግን ምንም ሊረዳኝ አልቻለም። አንተ እኮ ለኔ እስትንፋሴ ነህ። በጣም እንደምወድህ ታውቃለህ አይደል? አውቃለሁ። አንተም በጣም ትወደኛለህ አይደል? አዎ እወድሃለሁ። ስለዚህ እኔን ከሞት ያተረፈኝንም ሰው ትወደዋለህ አይደል? እንዴ ምን ጥያቄ አለው? አባቴን ከሞት ያተረፈልኝ ሰው አይደል እንዴ? በጣም ነው የምወደው። ሊገለኝ የነበረውን ሰው ነው የምትወደው ወይስ ከሞት ያተረፈኝን ሰው ነው የምትወደው? ሊገል የነበረውን ሰው አሳየኝ፣ ይገለዋለሁ። ስለዚህ ያተረፈኝን ሰው ብታገኘው ምን ታደርጋለህ? በጣም ውድድ አድርጌ አቅፈዋለሁ። እውነት? በቃ እኔን ከሞት ያተረፈችኝ እሷ ናት። አባቴን ከሞት ስላታረፍሽልኝ በጣም አመሰግናለሁ። እሺ እኔም ስላመሰግናችሁኝ በጣም አመሰግናለሁ። ምን? የምን ሰራተኛ? የቤት ሰራተኛ ነው። ለደላላው ደውዬለታለሁ። ጎበዝ የሆነች ሰራተኛ ያመጣልኛል። እኔ እሰራለሁ፣ አትቅጠር። አይሆንም። አንቺ እኮ ካሁን በኋላ ውድ ሚስቴ ነሽ። ካልክ እሺ፣ ግን ምንም አትበይ፣ ዝም ብለህ እሺ ይሆናል። ወደ ጉዳይ ገባ። በደስታ መጀመሪያ ምስጋናዬን ላቀርብ፣ ከዛ ደግሞ የምነግርሽ ነገር አለ። እሺ ቀጥሉ። እኔንም ልጄንም በተለይ ደግሞ ልጄን ወደ ድሮ ማንነቱ ስለቀየርሽ በጣም አመሰግናለሁ። እሺ ተቀብያለሁ። ካሁን በኋላ ግን ልጄ የሚል ቃል ካንተ ብሰማ 24 ሰዓት ዝም በማለት እቀጣለሁ። ኧረ አይለመደኝም። ካሁን በኋላ ባቢ የኔም ያንቺም ልጅ ነው። ተቀብያለሁ ክብሩነቱ። ወደ ቀጣዩ ጉዳዩ ግቡ። ቀጣዩ ጉዳያችን አጥር ምጥን ባለ ሰርግ መጋባት አለብን። በጣም ደስ ይለኛል። Disappointing effort, didn't even get past the wall. That's already started. We're talking with a genuinely stylish player here at Swing Right. I do not argue with that, do I? No, I've got to tell you, every word you just said. Disappointing effort, didn't even get past.
በሰርጋችን ማግስት ግን እንዲሆን እንፈልገው ነገር አለ። ምንድነው? ይሆናል አንተ ብቻ ተናገር። እንድታረግሽ እፈልጋለሁ። ለማርገዝ የሰርጋችንን ማግስት መጠበቅ ምን አስፈለገ? አሃ ከሰርጉ በፊት ማርገዝ ይቻላል ማለት ነው? አረ ደስ ይለኛል። ከሰርግ በፊት አይደለም አሁንም ይቻላል። በጣም ደስ ይለኛል። ምን ነው አልተኛም እንዴ? ባክህ ብቻዬን ደብሮኝ እንዴት ተኛለሁ? እና ወዴት ነው የምትሄደው? ሄደተኛ እንጂ። አረ በእናታችሁ እናንተ እዚህ ተማሙቃችሁ አይደብራችሁም እንዴ? በምን አላስከብልተኝ? ሄዶ ለዛ ይተኛ። አረ ና ተኛ ዝም በል ነው። እሺ ቢያንስ እዛ ጋር ሄደተኛ። በዳር በኩል አተኛም እንዴ ታዲያ? ለዳር ማዛይጅ አልተኛም እንዴ? ናጭውነ ወርደኝ እንጂ አንገቴ ሊቀነጥሱ ነው። ማሚ በእናትሽ ቶሎ ድረሽልኝ። ማሚ ሰራተኛዋ ልትገለኝ ነው። አይዞ ልጄ እየመጣው ነው። ደርስልሃለሁ። እሺ አይዞ ልጄ። እሺ ደርሰሻል። አደባባዩ ጋር ነኝ። እሺ አረ ቶሎ በይ። አይዞ ልጄ ደርሽልሃለሁ። አይዞ የታል ልጄ? አንተ ልክስክስ ድረሽልኝ አድኝኝ ብሎ ሲጮህ ነበር። እና ደርሽለት አዳንሽው በቃ። አንተ አትመጻደቅ እሺ? አንተ ልክስክስ ከማንም ገረጋ እየተጋደምክ ልጄ ልታስገድልብኝ ነው? አንቺ ስለኔ ይመለከትሽ። ስለ ልጄ ግን ይመለከተኛል። እሺ ሰራተኛ ልጄ ስገለው ዝም ብለህ ታያለህ? ምን አይነት ጨካኝ ነህ? አረ ምን አይነት ልጄን አሳይኛው። ደሞ ልጁን እንደሚወድና ትውት ያልሽ እንዴ? አንቺ ትሰሚያለሽ? ልጄን ለዚህ ያደረግሽው አንቺ ነሽ። ምንድነው የምትለው ልጄ? ለምን ምክር እየመከርሽ ያልሆነ ነገር እየመከርሽ ለዚህ ዳረግሽው? አንቺ ክፉ እናት። ስሚ ከሆስፒታል ይዘውት እየመጡ ነው። አሁን ተረጋጊ። ምን? ወይኔ ልጄ በላህብኝ። ተቀራርቧል ማለት ነው። ገረዶች ልጄን አስበሉኝ። ወይኔ ልጄ። አሁን ተረጋጊ። ወይኔ ልጄ ሞተብኝ ነበርኩ። ለኔ አርገው። እሺ ቆይ ግን ምን አርጋ ነው እንደ ያረገች? አንቺ ያልሽኝን ተንኮል ሰሩባት። ከዛስ እሷ ጸጥ ብላ ዝም ብላ ትጠብቀኛለሽ ብዬ ስጠብቅ እያዳፋሽ ቀጠቀጠች። ወይኔ ልጄ በገለም እኮ ያባታ አልደረሰልህም እኮ። ምን አረጋት ግን? መታት ወይስ ለፖሊስ አሳይዛት? አይ አለች
አላባረራትም። ምን? እዚህ ቤት ውስጥ ነች? አንቺ ልጄ ልትገዩ ነው? አረ ማሚ ልጄ ልትገዩ ነው? ማሚ እሷ እኮ አይደለችም። እና ማነች? እሷ እኮ ሰራተኛ አይደለችም። እና ምንድን ነች? እሷማ የአባዬ ሚስት ሁለተኛ እናቴ ነች። ጫዋ እንዳነቻት። ሚስት ነው ያለው? ሚስቱ ነሽ የእውነት? አዎ የአባዬ ሚስት ነች። አዎ ሀና እባላለሁ። አይ ማሚ አንቺ እኮ ተንኮል ስራባቸው ብለሽ ማማክሪ ኖሮ አልቀጠቀጥም ነበር። ሰራተኛዋ ገላው ቢሆንስ? ልጁን የገደልሽው አንቺ እንጂ ሰራተኛዋ አይደለችም። ምክንያቱም አንቺ በመከርሽ ተንኮል ተነስቶ ባደረሰባት በደል ተናዳ ነው እንደዚህ ያደረገችው አይደለም? እኔና አንቺ ከተለያየን ጊዜ ጀምሮ በአካልሙን በስልክ ክፋትና ተንኮል ስታስተምሪው ነበር። ሰራተኞች ተማራው እንዲሄዱ ስታደርጊ ነበር። ቆይ ምን አርገሽ ነው? ምንስ በደልሽ? አባቢ ረስቶኝ። መበደሉንስ በደለኝ አትካድ። የኔ በደል ለልጄ ቢተርፍም አንተ ደግሞ ትልቅ በደል በድለኛል። የትኛውን በደል በደልኩሽ? የአይምሮ ታማሚ መሆኔን ማስረጃውን የምታውቀው አንተ ነህ። ማስረጃውን ለፍርድ ቤት አቅርበህ ግን ልጄን ቀማኸኝ። ከዚህ በላይ በደል የለም። ታዲያ ይሄ እኮ በደል አለ፣ ሐሰትም አይደለም፣ እውነት ነው። ይሄን ያረኩት ደግሞ ለልጃችን ሰላም ስል ነው። አንቺ ግን ይሄን በክፋት አይተሽው ልጃችንን ሳትስሽ ነበር። ቆይ ለምንድን ነው ሰላምን እንዳጣ የምፈልጊው? በቅናት የቤት ሰራተኛ ሆነው ከሚገቡ ሴቶች ጋር ምተኛ ይመስለኛል። በቃ ውስጥ ያለው የቅናት ዛር ያሳየኛል፣ ይነግረኛል። ስለዚህ ምን አባቴ ላድርግ? አየሽ፣ ያንቺ የቅናት ዛር ከኔና ካንቺ አልፎ ለልጃችን ተረፈ። እስኪ ንገሪኝ፣ ባቢ የሆነ ነገር ቢሆን ኖሮ ጸጸቱን ትችያለሽ? የእድሜ ልክ ጸጸቱን ትችይው ነበር? ምንድነው ነገሩ? አልገባኝም። እንዳልገባሽ ስለገባን ነው ያደረግነው። ባቢ ምንም አልሆነ፣ ሰራተኛዋ ማለታችሁ ሶስታችንን ተመካክረን አንቺን ለማስተማር ብለን ነው እንደዚህ ያደረግነው። በጣም ትልቅ ትምህርት አስተምራችሁኛል። ልጄን ጎድቼዋለሁ፣ ተጸጽቻለሁ ቴዲ። እኔ እናንተ አብረን መኖር ባንችልም እኔ በቅናት ስበጠብጥ ኖሬያለሁ። ይቅርታ ልጄ። እኔና አባት መስማማት ባንችልም መለያየታችን ግድ ነው። ምክንያቱም ያለ ፍቅር የሚሆን ነገር የለም። ቴዲ ካሁን በኋላ የራስን ህይወት ኑር፣ እኔም የራሴን ህይወት ኖራለሁ። መልካሙን ሁሉ እመኝልሻለሁ። እባክሽ ልጄን አደራ እንደ ልጅ አይተሽ አሳድጊልኝ። መልካሙን ህይወት ሁሉ እመኝላችኋለሁ።